በጸጋው ድነናል፣ ከጸጋ በታች ነን፣ ዘመኑ የጸጋ ዘመን ነው በሚል ሕጉን እንደ ሌላ እንደ ባዕድ ነገር ምናልባትም የእግዚአብሔር መሆኑን ሁሉ እስከ መርሳት የመድረስ ነገር አለ። 3 አይነት ውጤቶች አሉ፣ የተፈጠሩ ውጤቶች አሉ የምንመለከታቸው ችግሮች። አንደኛው ይሄ የሕግ አክራሪነት፣ ሁለተኛው ደግሞ አያስፈልግም፣ በቃ ሕግ አያስፈልግም ብሎ የሕግ አልባኝነት መርህ የሌለው። ከዛ የገላታዊነት ደግሞ ምንድነው? ሁለቱን ነገሮች አንድ ላይ ቀላቅሎ ማስቀመጥ። ይሄን ካላረጋችሁ አድኑ፣ ካልተገረዛችሁ አድኑ የሚል የተቀላቀለ ነገር እንመለከታለን። ሰዎች በሕግ በኩል መጽደቅ እንደሚችሉ በማሰብ የሕግን ስራ በመስራት እንጸድቃለን በሚል ብዙ ጥረት እንደሚደረግ ይታወቃል። መጽሐፉ ግን የሕግን ስራ በመስራት ስጋ የለበሰ ሁሉ በእግዚአብሔር ፊት አይጸድቅም ይላል። ገላትያ ምዕራፍ 2 ስጋ የለበሰ ሁሉ ሕግ በሙሴ በኩል እንደመጣ ይነግረናል። ከዛ ስለ ጸጋ ስናስብ ደግሞ ማን እናስባለን? ኢየሱስን የምናስበው በኢየሱስ በኩል የተሰጠ ነገር ነው።